እኔ ከዚህ በፊት ምን የሚያዋሸው ነገር የለም። ራሴን እንደጠረጠርኩኝ ግን ነግሬያለሁ። ያ ውሸት አይደለም። ኖ እንደጠረጠርሽ ሳይሆን ታውቂ ነበር ነው ሩታዬ። እርጉዝ ነኝ መሰለኝ። እሺ ላስታውስሽ፣ ያንን ሰው መውቀስ ትችያለሽ፣ ችግር የለውም። ለምን የቅርብ ሰው ስለሆነ ማለት ነው። እርጉዝ ነኝ መሰለኝ ዝም ብሎ ወደ ላይ እያለኝ ነው ብለሽ ያወራሽው ሰው አለ የለም? ራሴን ስለጠረጠር ብለሽ አቆ ይሄን ብቻ ማለት አለ ነኝና መሰለኝ እኮ ብለሽ ነው እየጠረጠርኩት ነው እንጂ ነኝ አምናት ሹር እርግጠኛ አልነበርኩም እያልኩ ነው። እሺ ተረጋጋ። አሁንም ሩታ ነኝ እኮ እዚህ ጋር ነኝ ያለሁት አይደል እንዴ? እና ታዲያ ለምንድን ነው የማይሆን ነገር የምታወራው? በመጀመሪያ ደረጃ እሺ ግን ያልሽው ሰው አለ አይደል እኮ አዳምጠኝ እኮ አለ አይደል? ግን ያልሽ ሰው አለ የለም? አዳምጥ ትችላለህ? እሺ አዳምጥሻለሁ። እኔ ተረጋጊ መጀመሪያ እኮ ትችላለህ። እሺ አዎ በቃ ዝም ብለህ አዳምጠኝ። ሩታ ታይ በእግዚአብሔር እንዴ ያስደነግጥሽኝ እኮ ነው። እኔ ራሴ አልደነግጥሽም ነው እንዴ? እሺ ንገሪኝ። እሺ ምንም አይነት ነገር እንድታቋርጠኝ አልፈልግም። ልክ ሀሳቤን ጨርሼ አውርቼ ስጨርስ የምጠይቀውን እንጠይቃለን። ካሁን በኋላ ስለዚህ ዛሬ የዋሸሽንን ነገር አምነሽ ኦዲየንስንን እኔንም ይቅርታ መጠየቅ ግዴታሽ ነው። የምሬን ነው ግን? አዎ የምሬን ነው ሩታ። ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለእኔ ግን ምንም የነገርሽኝ ነገር የለም። ኢቨን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽው ነገር ምንድን ነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ነገር ነው ለኦዲየንስ የሚያሳይሽው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ሳትዋሺ ይህንን መልስ እፈልጋለሁ ከአንቺ ማለት ነው። ታውቃለህ አይደለ? ብዙ መዝናኛዎች ላይ እየተጫወትን ነበር። ግመል ላይ መውጣት ትክክል አይደለም፣ ሞተር ላይ እንደዚህ መንዳት ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይህንን ህሊና እያወቀ እንዴት ነው ይህን ነገር ላደርግ የምችለው? እኔ ይህን ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? ነገር ግን ያደረግኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን ይችላል። እንዳትነካኝ። ሰላም ውድ የቻናላችን ሰላም ብለህ መጣል። ሰላም ብለናል እኛም ማለት ነው። እና አብርሽ ማለት ነው ዛሬ ሩታ እርጉዛ ያው የአንድ ወር ያልፋል ብዬ ነው የሚያስበው። በእርግጥ እኛ ሴቶች እንደተባለ ከሆነ የምናውቅበት የወራችን ሲቆም ይመስልኛል። እና ስለዚህ ልትጠረጥር ትችላለች። እቺ ልጅ እርግጠኛ አልሆነችም። ቤት ውስጥ እኮ መጨረስ ትችላለህ፣ ቤት ውስጥ መጨረስ ትችላለህ ብትጮህብህም ማለት ነው። አሁን ገና አንተ ማለት እንተ ተመልካቾችን ዋሽተሃል፣ እኔም ዋሽትሽኛል ለምን ብለህ ፕራንክ ራሱ ማድረግ የለብህም። ለምን እሷን አንተ ወይ ሰርፕራይዝ ልታደርግል ትችላለች። 2 ወር 3 ወርም ቆይታ እኮ እርጉዝ ነኝ ማለት ትችላለች። ምን ችግር አለ? አልደበቀችም። ወይስ ምን ጠርጥረ ነው እንደዚህ ዛሬ መተ እንደዚህ ፕራንክ የምታደርጋት? ወይስ ደግሞ አንቺ ከዚህ በፊት እርጉዝ ነበርሽ ምናምን የምትላት ማለት ነው? ገና ከአሁኑ ደግሞ የሆነ ነገር ጀምራል አብርሽ ማለት ነው። አብርሽ ዛሬ የተናገረው ነገር እኔ ትክክል አይደለም። ዝም የምትለው በቃ የጠረጠረችውን ነገር እርግጠኛ እስከምትሆን ድረስ ነው ዝም ያለችው ልጅ ማለት ነው። እንዴ ምንም ነገር ሳትታወቀ ዛሬ ወደ ላይ ስላላት ወይ ደግሞ የሆነ ስሜት ስለተሰማት ማለት ልትናገር ነው እንዴ? ለምን ያንን ነገር እርግጠኛ ስትሆን ነው የምትናገረው። ደግሞ እርግጠኛ ከሆነች በኋላ ተናግራለች አይደለ? ዛሬ ደግሞ አንተ መጥተህ ሚዲያ ላይ ተመልካቾቹ ዋሽተሃል፣ ቴስትን አይተ እንደገና እንደ አዲስ ነገር አስመሰልሹ ብለ እንደዚህ ራሱ መናገር የለብን። አሁን ብዙ ሴቶች ብዙ ሰው እየሰደባት ነው፣ ብዙ ሰው ስም እያወጣለት ነው እቺ ልጅ ማለት ነው። እና ምንም ቢሆን እሷ አግብታ ባል ያላት ናት። እና ምንም ቢሆን እንትን አይደለም እሷ ሞተር ላይ ማውጣት እንዲሁ ደግሞ ሞተር ላይ መውጣት እንዲሁ ደግሞ እንደዚህ ውሃ ላይ መሄድ ምናምን ራሱ ግመል ላይ መውጣት ራሱ ልጄን አደጋ ላይ ነበር የምጥለው። እኔ ጨካኛ ነው እንዴ ይሄንን ሀል ብላለች። እውነት ለመናገር ብታውቀው እንዲህ አታደርግም። ዛሬ ደግሞ አብርሽ አሁን እሷ ስታወራ እሱ ቁጭ ብሎ አውሪ ምናምን። ይሄ እኮ ምንም የሚያስጨንቀው ነገር የለም። ምንም ማለት አንተ ምን የጠረጠርከው ነገር አለ? ሌላ ነገር ምን ሲጀመር ማለት ነው ልጁ ያንተ ነው።
ካሁኑ ገና ደግሞ እንደዚህ አይነት መናገር እኔ እንደዚህ ፕራንክ ማደረጉ ማለት ደስ አላለኝም። በቃ ደስ አላለኝም። ገና ካሁኑ ደግሞ እንደዚህ ፕራንክ አስመስለ ተመልካቾቹ ዋሽተሃል፣ እኔም ዋሽተሻል። ድብን አድርገህ ከዋሾች ውስጥ ማለት 2 ወር 3 ወር 4 ወር ብትሞላሽ እቺ ልጅ ማለት ነው ገና ነው። አንደኛ ነገር ብታቆም ደግሞ አታደርግም። ብዙ ነገር ጨዋታ እየተጫወተ ብዙ ነገር እያደረገች ነበረ። ምንም እርጉዝ ብትሆን እንደዚህ አታደርግም። ራሱን ትጠብቃለች ነበረ እና ዛሬ ገና ተነስቶ አብርሽ ሌላ ነገር ሌላ ሰውን እኔ እርጉዝ ነኝ መሰለኝ ወደ ላይ ይለኛል ካለችው ለቀልድም ብላ ወይ ደግሞ እንዲሁ ከተናገረችም አይታወቅም። ለሱም ራሴን ጠርጥያለሁ ብላለች። ለአንተ እንደዛ እንዳለችው ለዛ ሰውም ብላለች። ስለዚህ ደግሞ ያ ሰው እንግዲህ ዛሬ እንዴ እሱ ያለውን ነገር ደግሞ ተነስታ መጥቶ መናገሩ ስለምን አስፈለገ? ዛሬ አብርሽስ እንደ አዲስ ነገር ሚዲያ ላይ መምጣቱ ስለምን አስፈለገ? ነገሩ ምንድን ነው? ሲያስጠላ። እውነት እኔ ደበረኝ።